ሩታዬ እሺ ነው በእናትሽ እየለመንሽ ነው። ጥፋታችን ገብቶናል፣ አጥፍተናል። ይቅርታ እየጠቅመሽ ይቅርታ ደግሞ ችግር የለውም። በቃ እኔ እኮ አልተቀየምኩም አልኩህ ጌፋ፣ አንተን ችግር የለውም እኮ በቃ ካልተቀየምሽኝ ደግሞ ይቅርታ ከአንተ ጋር ይኸውልህ ማለት ብዙ ተገናኝተን ላናወራ ወይ ላትረዳኝ ትችል ይሆናል ብዬ ላስብና ልተው። እሱ ጋር ግን ብዙ ነገሮችን አውርተናል። እቤት ውስጥ ጠብቃችሁ እንደ ቀልድና እንደ ፌዝ ነበር አይደል ያያችሁት? አሁን ያው ሁሉ ነገር ማለፍ አይቻልም፣ መርሳት አይቻልም። እኔ አልችልም። በቃ ሰለቸኝ እኮ ያው ሁሉ ነገር እኮ እኛ ጥፋት ነው። በቃ አጥፍተናል። አብርሽም አጥፍቷል፣ እኔም አጥፍቻለሁ። ሁላችንም አጥፍተናል። በቃ ይቅርታ፣ ከይቅርታ በላይ ምን እንበልሽ? ምንም አትበሉ። ማረፍ ብቻ ነው ፈልገው ነው ብላችሁ እኮ እዚህ ሆነሽ እኮ ማረፍ ትችላለሽ። የምትፈልጊውን ነገር ማምጣት እንችላለን። አልችልም። ሩታዬ ለመጨረሻ ጊዜ አንድ እድል ስጪው። ይቅርታሽ ጎንበስ ብዬ ይቅርታ ልጠይቅሽ ከፈለግሽ። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ እንድታስጨንቁኝ አልፈልግም። ደህና ሆነሽ ሩታዬ። ለሷ ነው ኤፋ አይሆንም። በቃ ለመጨረሻ ጊዜ ችግር የለውም። ብዙ የመጨረሻ ጊዜዎች መጨረሻው ነው የሚያበላሹት። አልፈልግም። ያልተወደድኩኝ ያልተፈቀርኩኝ ያልተፈለግኩኝ መስሎኛል። አጥንትም ይሰብር አንገት ሚያስደፋ ሆኖ አንደበትሽ ዶርቶኛል። ባይ ባይ ይበቃኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት ያልታየሽም። ባይ 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 ጭንቀት ያልገባሽም። ባይ 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 ፍቅርሽ ቀነሰብኝ። ባይ 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 ሙቀትሽ በዛብኝ። ባይ 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 ይመችሽ ይቅርብኝ። ያልተወደድኩኝ ያልተፈቀርኩኝ ያልተፈለግኩኝ መስሎኛል። አጥንትም ይሰብር አንገት ሚያስደፋ ሆኖ አንደበትሽ ዶርቶኛል። ባይ ባይ ይበቃኛል። ባይ 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 ባይ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ አለን እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ወደ ቤት መጥቻለሁኝ ከሩታ ጋር አሁንም መግባባት ስላልቻለን ቀድሜያት መጥቻለሁ። ቤት ገብቼ ልብሶቼን ይዤ መውጣት ፈልጋለሁ ስላለች ኤፍሬምን ካለበት ቦታ እንዲመጣ ጠርቼዋለሁ። መጥቷል። እንግዲህ አሁንም ቢሆን እኔ ከቤት አሁንም ልብስ ይዛ እንድትወጣ አልፈልግም። ሲጀመር ሀሳብ ሩታ አሁን ሄዳ ተመልሳ ለመምጣት እክል የላትም እና አሁንም በመጣችበት አጋጣሚ እዚሁ እንድትሆን ነው ማውራት ማለት ነው። ምናልባት ኤፍሬምም የጠራሁበት ምክንያት ምንድን ነው? ኤፍሬም ላይ አዝና ከሆነ ምናልባት የተናደደችበት ምክንያት ካላት ምናምን ኤፍሬም ዛሬ ይቅርታ ይጠይቃታል እሷን ማለት ነው። እና እኛ ሀሳባችን ምንድነው? እሷ እዚሁ እንድትሆን ነው ፍላጎታችን ማለት ነው። ምናልባት በንዴት ብዙ ነገር ብሎ ሊሆን ይችላል ኤፍሬም ማለት ነው። ምናልባት ይሄናል ክፋት ኑሮበት ውስጡ ላይ ወይ መጥፎ ሰው ሆኖ ምናምን ሳይሆን አንዳንድ ጊዜ ነገሮች ሲበዛ ተናጋሪ ያደርጋል። እኔንም ተናጋሪ ስላደረገችኝ ማለት ነው። እና ለዛ ኤፍሬም እንዳለችዋለሁኝ ምናልባት በብዙ ሰው እያሰደብከኝ ነበረ ምናምን እያለችኝ ስለሆነ እስኪ መጥቷል፣ ይቅርታ ይጠይቃታል። ከዛ እዚሁ መቀመጥ እንዳለባት እነግራታለሁ። እውነቱን ተነግራችሁ ግን እንደዚህ አድርጌ ሁሉ ነገር አድርጌ እሷ ረግጣኝ ከወጣች ተመልሳ እዚህ ቤት እኔም እንድትመጣ አልፈልግም፣ ማንም እንድትመጣም አይፈልግም። ግልጹን ተነግራችሁ ማለት ነው። እና ረግጣኝ እንድትሄድ አልፈልግም። ኤፍሬምን መጥቷል፣ ይቅርታ ይጠይቃታል። ይቅርታ ጠይቋት እኔም ማውራት ያለብኝን ነገር አውርቻት እወጣለሁኝ አልፈልግም ካለች ረግጣ መውጣት ከፈለገች መውጣት ትችላለች። ተመልሳ እኔንም እንድታገኘኝም እንድታየኝ አልፈልግም። እኔ የራሴን ውሳኔ ወስናለሁ ማለት ነው። እና ምናልባት ይቅርታ ብያታለሁኝ ካያችሁት። እዛም ሆኜ ብዙ ነገር አውርቻታለሁኝ ወዳጅነት ፓርክ አግኝቼ። ግን ደግሞ እሷ ምንም ነገር አልቻለችም ከውሳኔዋ። ቤት ልብስ ላወጣ ነው ስላለችኝ በቃ እነዛ ከሆነ እጠብቅሻለሁ ወደ ቤት ልሂድ ብዬ ነው የመጣሁት። ለምን የመጣሁበት ምክንያት ምንድነው? አንደኛ ኤፍሬም ጠርቼው መምጣት ነበረበት። መጥቶ ያለውን ነገር እሷን እንዲያወራት እፈልጋለሁ። ምናልባት በእሷ አዝና ከሆነ
ተቀይመው ከሆነ ማለት ነው። ከዛ ውጭ ግን አሁንም ቢሆን እኔ ልብስን ይዛ እንድትወጣ አልፈቅድላትም። ትመጣለች፣ ይቅርታ ይጠይቃታል እሱ። እኔ ማውራት ያለብኝን ነገር አወራታለሁ። አይ ካለች ግን እንግዲህ የምናየው ይሆናል። ምናልባት ሌላ የሚጨምረው ነገር ካለ ማውራት ይችላል። ሰላም ቤተሰቦች እንዴት ናችሁ? በመጀመሪያ ሰላም ቆዩልኝ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና እኔ አልነበርኩኝም። የተፈጠረው ነገር አብርሽ ነው የነገረኝ። ማለት እንዳለብኝ አላቅም። አሁን ማለት እንዳለብኝ አላቅም። ኦልሬዲ ያው ሩታ መጀመሪያ ወጣ ነበር። አሁን ደግሞ ተመልሳ ሙሉ ልብሴን ይዤ ነው መውጣው ላልመለስ ብላለች። በሰዓቱ እኔ እያደረኩት ያለሁት ነገር ለአንዳንዶቻችሁ ግልጽ ላድርግላችሁ ዛሬ ለአንዳንዶቻችሁ ወይም ደግሞ እኔ እየተሳደብኩም የነበረው ሁሉ ነገር እያደረኩ የነበረው ሁለቱ አንድ ላይ እንዲሆኑ ካለኝ ፍላጎት የተነሳ ነው እንጂ ሁለቱ ሊለያዩ ፈልጌ ያደረኩት ነገር አይደለም። ብዙ ነገር ከዚህ በፊት ተፈጥረዋል። ብዙ ነገሮችን አብርሽና ሩታ ብዙ ነገር ተባብለዋል እና ያ ሁሉ ጊዜ ግን ከሚጨቃጨቁ ነገሩን በአጭር መቋጨት ትችላለህ አንተ ብዬው ለአባወራው ለአብርሃም ነበር ብዙ ነገር እንዲያደርግ እያደረኩት የነበረው ወይም ደግሞ እየነገርኩት የነበረው እና በዚህ መሀል ግን ብዙ ነገሮች ያለመስማማት ከሩታ ጋርም ከአቤል ጋርም ከአብርሃም ጋርም ያለመስማማት ነገሮች ተፈጥረዋል። ብዙ ነገሮች ተፈጥረዋል። ዛሬ ላይ ግን ያ ሁሉም ነገር አብቅቶ በቃ እኔ ያልኩትን ሀሳብ አልሆነም ወይም ደግሞ እኔ ያሰብኩትና ነገሮች ሲሆኑት ሌላ ነገር የተለያየ ነገር ነው የሆነው እና አሁንም ቢሆን ወደፊትም ቢሆን እኔ የምፈልገው ነገር አብርሽና ሩታ አንድ ላይ እንዲሆኑ ነው። በዚህ ሰዓት ደግሞ ጭራሽ መለያየት የሌለባቸው ሰዎች ማለት ሁለቱ ናቸው። ያደረኩት ነገር በሰዓቱ ሲጀመርም ሁለቱ እንዲለያዩ ምንም ያደረኩት ነገር የለም። በቃ እኔ የመሰለኝና በሰዓቱ የተረዳሁት ነገር አብርሽ እንደዚህ ቢያደርግ ነገሩ ሩታ ቢያንስ ቤት ትቀመጣለች፣ ወይ ነገር ሲላት አርፋ ቤት ትቀመጣለች ምናምን ብዬ ነበር ያሰብኩትና አንዳንድ ያው እኛ እንዳሰብነው ላይሆን ይችላል። ነገሮች ወደ ሌላ ነገር ሊሆኑ ይችላሉ እና ዛሬ ላይም የተፈጠረው እኔም አብርሽም ያደረግነው ነገር ለጥፋትም ወይም ደግሞ ለተንኮል አልነበረም። ግን ነገራቶች ሁሉ ወደ ሌላ ወሰዱትና ሩታም ከቤት እንድትወጣ አደረገውና ያ ነገር ዛሬ ላይ ያው አብርሽም ቅድም ነግሯቸዋል። የመጣሁት ለአንድ ነገር ነው። ሩታን ምናልባት ካስቀየምኳት ምናልባት በእኔ ምክንያት ከሆነ እየወጣች ያለችው ከቤት በሁለቱ በእኔ መሀል እኔ ማንኛውም ጊዜ በእኔ መጣ ሌላ ሰው እንዲቀየምም አልፈልግም። ሌላ ሰው የሆነ ነገር ውስጥም እንዲገባ አልፈልግም እና በተለይ ደግሞ በትዳር ውስጥ መሀል ገብቼ በእኔ መጣ እንዲፋቱ ስለማልፈልግ ምናልባት በእኔ ምክንያት ከሆነ ዛሬ ለአንድ ነገር ነው የመጣሁት። እሱም ይቅርታ ልጠይቃት ነው። እየመጡ ነው ብሎኛል አብርሽ እና ይቅርታ ጠይቃታለሁ። ያጠፋሁት ነገር ካለ ሁሉም ነገር አውርቻት አስረዳትና ግን አሁንም ቢሆን እኔ ሁለቱ እንዲጣሉ ፈልጌ ያደረኩት ነገር ምንም ነገር የለም። ይሄ ደግሞ እናንተም ታውቃላችሁ ወይም ደግሞ ትረዱኛላችሁ ብዬ አስባለሁ። ለተንኮል ያደረኩት ነገር አንድም ነገር የለም። አብርሃም ሆነ እኔም ለተንኮል ያደረግነው ነገር ምንም የለም። አብርሃም ከሩታ ጋር ነው መሆን ይፈልገው፣ እኔም ሁለቱ አንድ ላይ እንዲሆኑ ነው የምፈልገው። በቃ ግልጽ አማርኛ ይሄ ነው ሁለታችን የምንፈልገው እና ዛሬ ሁሉም ነገር እንዲስተካከል እንፈልጋለን። እኔም አብርሽም ይሄ ቪዲዮ የመጨረሻችን ነው የሚሆነው። ምክንያቱም ቅድም እያለ ነበር አብርሽ ትላንትና ነበር ቀጠሮ የሰጠችውና ለመነጋገር ሞክረው ነበር፣ ግን ያው አልተግባቡም። አብርሽ እንዳለኝ ከሆነ አልተግባቡም። አሁን በቃ ሩታ እየመጣች ያለችው ኦልሬዲ ለብሷን የቀረው ባለፈውትም የተወሰነ ልብስ ይዛ ሄዳለች። ዛሬ ደግሞ ስትመጣው ሙሉ ልብስ ለመውሰድ ነውና ይሄ ደግሞ ጥሩ ስላልሆነ ብዙ ነገር ያሳለፉ ልጆች ናቸው። ደስታውንም ሐዘኑም ችግሩም ሆነ ሁሉም ነገር ያሳለፉ ልጆች ናቸውና ዛሬ ላይ ሁሉ ነገር አልፎ መለያየቱ ምንም ነገር መፍትሄ አይሆንም። አንድ ላይ መሆኑ ነው እንጂ መፍትሄ የሚሆነው መለያየቱ መፍትሄ አይሆንም። ሩታም እርጉዝ ናት። ህይወታቸው የበለጠ ነው የሚከብደው። አብርሃም ይከብደዋል፣ ሩታም ይከብዳታልና ይህ ሁሉ ከሚሆን ደግሞ እኔም ይቅርታ ጠይቃታለሁ። አብርሽም ለመጨረሻ ጊዜ ይቅርታ ይጠይቃታል። እንግዲህ ከይቅርታ በላይ ምንም ነገር የለም። በይቅርታ ደግሞ ማይፈታ ነገር የለም። ጥፋተኛ ነኝ፣
ጥፋቱን ደግሞ አንድ ሰው ካመነ ይቅርታ ከጠየቀ ይቅርታ መጠየቅም ይቅርታ ማድረግም ትልቅነት ነው፣ ትንሽነት ሳይሆን ትልቅነት ነውና ዛሬ ከልቤ ይቅርታ ጠይቃታለሁ ለሩታ። ምክንያቱም ሁለቱ መለያየት የሌለባቸው ሰዎች ስለሆኑ ከልቤ በቃ አጥፍቻለሁ፣ ይቅርታ ጠይቃታለሁ። ዛሬ ከቤት እንድትወጣ አልፈልግም። በቻልኩት አቅም እዚሁ ለማስቀረት ሞክራለሁ እና ውድ ፋሚሊዎች ማወራው ይህንን ነው። አብርሽ እኔ ደርሰናል ብለዋል። እንግዲህ አቤልም አብሮታል መሰለኝ እና ደርሰናል ስላለች የቻልኩትን ነገር አድርጋለሁ። ሲቀጥል ደግሞ እሷ አሁን ያለችበትም ቦታ አሁን እየኖረችበት ያለ ቦታ እንድትሄድ አንፈልግም ምናምን ነገር ብለዋታል እና የእሷን ህይወት ሰው አይደለም የሚወስንላት ማለት ነው። ራሷ መወሰን ትችላለች። እዛ ልጅ አይደለችም። ከዛም በፊት ብዙ ነገር ተፈጥሮ በራሷ ውሳኔ ነው እዚህ የደረሰችው እንጂ በሰው ውሳኔ ቢሆን ብዙ ነገር ይፈጠር ነበርና አሁንም ቢሆን ምናልባት እነሱን አስፈቅጄ ምናምን እንድትል ትችላለች። እኔ ደግሞ ያንን ነገር መቀበል አልፈልግም። ዛሬውኑ ሻንጣ ይዛ መጣ እዚሁ እንድትገባ ነው የምፈልገው ማለት ነው እና እሷ ኦልሬዲ ባለትዳር ናት። በእሷ ማንም የሚያገባውም ማንም እንትን የሚለው ሰው የለም። ስለዚህ ከዚህም በኋላ ይሁን ማድረግ ያለብን ምንድነው ነገሮችን ተነጋግረን በራሳችን መንገድ ነው እንጂ ማስኬድ ያለብን። እረፍት አድርጊ ተብያለሁ እና ከዚህ መሆን አልችልም ማለት ትክክል አይደለም። በቃ እረፍት ማድረግም ከፈለገች ህዝብ ቤት ውስጥ እረፍት ማድረግ ትችላለች እና በእኔና በእሷ መሀል ማንም እንዲገባ አልፈልግም። አሁንም ቢሆን ማለት ነው በቃ እዚህ ማረፍ አለብሽ ብለውኛል ነው እያለች ያለችው። ስለዚህ ሰው ባህላት ሳይሆን መንቀሳቀስ ያለባት ራሷ መወሰን መቻል አለባት ብዬ አስባለሁ። ስለዚህ እንግዲህ እኔ ከዚህ በላይ ማንንም እንትን ማለት አልችልም፣ መለማመጥም መለመንም አልችልም። ዛሬ ግን ሲጀመር እኮ አብርሽ አደርጋለሁ። ከተስማማችም እንግዲህ ተስማማለች። ሲጀመር እኮ አንድ ነገር አለ አብርሽ፣ ትዳር ላይ አንተ ነህ እንጂ ትዳር የምትኖረው ሌላ ሰው አይደለም መቶ የሚያኖር መቼም፣ ወይም ደግሞ ሌላ ሰንበዲ መቶ የአንተ ትዳር ሊያኖርልህ አይችልም። አንተና እሷ ናችሁ ትዳራችሁን ማቆየትም አላማቆየትም የምትችሉት እኮ። አሁን እሷ በሰው እየተመራች ነው ያለችው እና ቤተሰብ ሰው እየመራት ገደል ነው የምትገባው እንጂ ጥሩ ቦታ ትሆናለች ብዬ አላስብም። እና ከዚህ በላይ ደግሞ የሰው ልጅ ተነግሮት ካልገባው እንግዲህ ለራሱ አሳልፎ መስጠት ማለት ነው እና የቻልኩትን ነገር ነበር ላወራት የሞከርኩት። እንግዲህ እሷ ተቀባይነት የላትም። ምናልባት ኤፍሬም አስቀይሞኛል፣ አስከፍቶኛል ምትል ከሆነ ብዬ ስላሰብኩ ነው ኤፍሬምን ዛሬ የጠራሁት እንጂ በሱ መምጣትም በዚህ ጉዳይ ተመልሶ መግባት አልፈለገም ነበር። መጥቶ አነስተኝ ከፈታችሁ ቪዲዮ እየሰራን አይደለም። አንቺን የሚወክለው የምንሰራው ቪዲዮ አንድ ነገር ሊወራሽ ፈልጋለሁ። ማቋረጥ አለማቋረጥ ሳይሆን የምንሰራው ቪዲዮ አንቺን የሚወክላል ነው እያልኩሽ ያለሁት። አንድ ማውራሽ ነገር አለ። አብርሽ ደውሎ ነው የጠራኝና አሁን ያልነበርኩም እና ሻንጣ የመጣሽበት ጉዳይ አሁንም አውቃለሁ፣ ግን በመጨረሻም እንግዲህ ነገር አለ። ምክንያቱም ብዙ ነገሮች ተፈጥረዋል። ከአንቺ ጋርም ከቤላ ጋር ብዙ ነገሮች ተፈጥረዋል። በመሀላችን ብዙ ነገሮች አይሆኑ ነገሮች ተፈጥረዋል። ግን ያ ሁሉ ነገር እያደረኩት የነበረው ነገር በሰዓቱ የመሰለኝ ለእናንተ ወይም ደግሞ ለተዳራችሁ አሪፍ ነገር ያደረጉኝ ደግሞ የመሰለኝም ነበር። ግን ያ የሄድኩበት ነገር ስህተት መሆኑ ገብቶኛል። ያደረኩት ነገር ስህተት ነው። አንቺንም በድያለሁ። አቤላንም ሆነም አንቺንም ስላሳዘንኳችሁ በመጀመሪያ ግን የመጣሁት ዋናው ዓላማ ይቅርታ ልጠይቅሽ ነው እና ይቅርታ አላዘንኩብኝ። ግን ያው ሰው እስኪመጣ የጠበቅ ደረጃ ስላለ አይደለም ብዙ ነገሮችን ስትናገር ማገናዘብ ነበረብን። እኔም አውርቼክ ነበረ ታውቃለህ። ሁሉንም ነገር ካወራሁ በኋላ ራሱ ሌላ ነገር ከመናገር አልተቆጠብኩም። ነገሮችን ማገናዘብ ደግሞ ማንዛብ የሚባለው ነገር ላይ ፎከስ ከማድረግ ይልቅ ድጋሚ ስህተት ነው እየተባልክ ስህተትህን መድገም ላይ ነበር ፎከስ ያደረገው። ያም ሆነ ይህ እኔ ግን የአንተን ጥሩነት አልሸፈነብኝም።
ምክንያቱም በጣም በብዙ በምታስፈልገኝ ጊዜ አብረኸኝ ስለነበርክ፣ ስለ አገዝከኝ፣ ስለረዳኸኝ ዛሬው የተፈጠረው ስህተት የትናንቱን ጥሩነትን የትናንቱን መልካምነትን አልጋረደብኝም። ምክንያቱም በቃ ጥሩ ነበር ለእኔ በሰዓቱ። እኔ ደግሞ ያንን ጥሩነትን በዛሬ መጥፎ ስራዎች ልሽረው አልፈልግም እና አላዘንኩብህም። ያው ማለት አንዳንድ ነገሮች ያስከፉ ነገሮች ቢኖሩም አላዘንኩብህም። ያን ያክል አትጨነቅ። ለዚህ እንድታስብም እንድትጨናነቅም አልፈልግም እኮ። አሁን የፈጠረው ነገር ምናልባት በእኔ ምክንያት ከሆነ አብርሽን ደግፌው ወይም ደግሞ ለወንድሜ አግዤ ምናምን ነገር መስሎሽ ከሆነ አንቺ ይቅርታ ልጠይቅሽ የወደው ስላጠፋው ጥፋቴ ስለገባኝ ሁለታችሁም ደግሞ እንድትለያዩም ስለማልፈልግ በእኔ ምክንያት ከሆነ ደግሞ ከቤት አትወጪው ከአሁን በኋላ ቃል ገባልሻለሁ እንደዚህ አይነት ነገር እንደማላደርግ እና ምንም ነገር በመሀላችሁ እንደማልገባ ከአሁኑ ቃል ገብቼልሽ ይቅርታ እንድታደርግልኝ ነው የምፈልገው። እኔ አላዘንኩብህም እኮ የምሬን ነው ማለት በቃ አንዳንድ የሚፈጠሩ ስህተቶች ይኖራሉ። በቃ ተሳስቶ ነው ብዬ አልፌዋለሁኝ። ኦኬ እና ዛሬ አንተ ከቤት መውጣበት ምክንያት ምናምን ሆነ አይደለም ገባ። ምናልባት ከእሱ ጋርም ተጨምር ነገሮች ሁኔታዎች ብዙ ነገር ተፈጥሯል። ያው እኔም ያልሽበት ቪዲዮ ላይ ባለው ማለት እና ይባስ ነገሩን አባብሸዋለሁ እና በቃ ይቅርታ ከልብሽ ይቅርታ አድርጊልኝና ከአሁን በኋላ የተፈጠረው ነገር ሁሉም ነገር የተፈጠሩት ነገሮችን ረስተናቸው አንድ ነገር ለመጀመሪያው ብንሆን እኔም ለአንቺ እንደ ወንድምሽ አብርሃምም ውዱ ባልሽ እንዲሆኑ የምፈልገው እንደዛ ነው። ምን አለ መሰለህ የጥፋቱ መንስኤ አንተ አይደለም ገባ። የጥፋቱ መንስኤ አንተ እስካልሆንክ ድረስ እኔም ከቤት የምወጣበት መንስኤ አንተ ልትሆን አትችልም። ተረዳኸኝ? የጥፋቱ መንስኤ ሌላ ነው። አንተ በቃ ስላልተረዳ ነው ነገሮችን በማይሆን መልኩ የገለጽካቸው እንጂ የጥፋቱ መንስኤ አይደለህም። ስለዚህ መንስኤው እስካልሆንክ ድረስ እኔ ደግሞ ከቤት የምወጣው በኤፍሬም ሰበብ ነው ብዬም አላልኩም አልልም። መንስኤው ሌላ ነው። ቅድም እያወራሽ የነበረው ግን አስተዋል በብዙ ሰው አሰደብከኝ ምናምን እያልሽ ስለነበረ ምናልባት ሰርቦሻል ብዬ ማስበው ኤፍሬም ነው። እሱም ምክንያቱም ነግሮሻል። እሱ ብቻ ነው ማለት እሱ ብቻ ነው የታየክ። እሱ እኮ አይደለም እንደውም እንደዛ እሱ በቃ እሱ ነው። ስለሌላው ግን እኔ አላውቅም። ገባሽ? ስለሌላው እኔ ሊወክሉ አይችሉም። ማናቸው ሚዲያ ላይ ወጥቶ አንቺን ለሚሰድብሽ ሰው እኔ ሚዲያውን አንተ ፊት ለፊት የቆመህ እኮ ሌሎች ሴቶች እኮ እኔን ተናግረው ያውቃሉ። አንተ ግን ያኔ ማስቆም ትችል ነበር። ይህንን ነገር ማድረግ አትችሉም። አቁሙ ማለት ትችል ነበር። ያኔ እንደዛ ማድረግ ብትችል ኖሮ ብዙ ነገሮች ባልተፈጠሩ ነበር። እሱ ወንድሜ ነው። ኦኬ ጥፋትሽ ነው ይሄ ነው ብሎ ተናገረኝ። በእሱ አላዝንም። ገባ? እሺ ዳግመኛ አንቺ የሰደበሽን ሴት እንደገና አገናኝቼ ይቅርታ ልጠይቅ አልፈልግም። እና ታዲያ አሁን ወጣየላችሁ መጣችሁ ምን ተጋጨ ነገር ይፈጠር ነገር የለም። ቅድም ኦልሬዲ ሁሉንም ነገር እኮ አውርተን ጨርሰናል ብለን ከአሁን ጨርሰናል። ወደ ኋላ ምን እንድትመለሽ አልፈልግም። አሁን ወደ ኋላ ተመለሰሽ ይሄ እንድትይ ሳይሆን ኦልሬዲ እኔ አላዘንኩበትም እኮ አልኩኝ። እሱ አዳምጪኝ። እኔ የሚያጠፋውብሽ ነገር ካለ አሁን ቢሆን ከልቤ ይቅርታ እየጠየኩሽ ነው ያለው። እኔ እዚሁ እንድትወኝ ነው ፈልገው መተሽ ልብስ እንድትወስድ የቀረሽን ሳይሆን አንቺ እዚሁ እንድትወኝ ነው ፍላጎቴ ማለት ነው። ስለዚህ የቀረሽን ልብስ ሄደሽ ይዘሽ መምጣት እንጂ ማሰብ ያለብሽ አሁን እንደገና እዚህ ያለሽ እንትን ይዘሽ ለመውጣት አይደለም። ስለዚህ ሁለታችን የሚያጠፋነው ነገር ካለ ይቅርታ፣ ከይቅርታ በላይ ደግሞ ምንም ነገር የለም። አሁን ዋና እሱንም የጠራሁበት ምክንያት ለዚህ ነው እንጂ ብቻዬን እጠብቅሽ ነበር። እጠብቅሻለሁ ያልኩትም ለዛ ነው። ስለዚህ ከኤፍሬም ጋር ያለውን ነገር እንደዚህ ከፈታሽ እኔን እንደ ወንድምሽ የምታይ ከሆነ ወይም ደግሞ እንደ አንድ ጥሩ ነገርም ወይም ደግሞ መጥፎ ነገር እንዳሳለፍን ሰው የምታይ ከሆነ ዛሬ ላይ የምልሽ ነገር እንደዚህ ተጭኝሽ አላውቅም፣ ግን እንደዚህ ተጭኝሽ አላውቅም፣ ግን ዛሬ ልጫለሽ። በቃ ለእኔ ስትይ ሁሉም ነገር ከአብርሃም ጋር በሰላም እንድትሆኑ እፈልጋለሁ። እኔ አሁን በዚህ ሰዓት እረፍት ነው የሚያስፈልገኝ። ገባ? በቃ ማረፍ እፈልጋለሁ በብዙ መንገድ። እዚህ ቪዲዮ ሳትሰሪ ምንም ሳትያፈሽ ተቀምጠሽ ቁጭ ምን ማለት ትችያለሽ። ብዙ ጊዜያቶች እኮ አለፉ እንደዚህ አይነት ንግግር። አሁንም እንደገና ደግሞ ነው ወደ ኋላ እየመለሽኝ ያለሽ። በቃ ተይው ሁሉም ነገር በቃ ይኸውልህ ምን አለ መሰለህ
ትናንትና አልማረም ካልቻልክ ዛሬ እንደማትደግሞ ምንም እርግጠኛ ሊሆን አልችልም። ስለነገ እኮ ሩታ ለምንድን ነው የምትጨነቂው? ስለነገኛ መኖራችን ራሱ እኮ እርግጠኛ አይደለም። ይኸውልህ ልንገርህ፣ ትናንትና ከትናንት ወዲያ ያለፉትን ጊዜያቶች በሙሉ በቃ ነገ መልካም ይሆናል እያልኩኝ ነው አልፌ ለዛሬ ለዚህ በቃሁት። ተረዳኸኝ? ስለዚህ እኔ ያንን ነገር መድገም አልፈልግም። እኔ እንድትደግሞ አልፈልግም። ስለነገ እኮ እኛ ራሱ መኖራችን እርግጠኛ አይደለንም። ስለዚህ በቃ ነገር የሚያውቀው እግዚአብሔር ነው። ነገር መስታስብ እግዚአብሔር ምንም ሳይሆን እሺ በቃ ችግር የለውም። ግን እኔ ማረፍ ፈልጋለሁ። ማረፍ ስለምፈልግ የራሴ ታይም መውሰድ ስለምፈልግ በቃ በጣም እኮ እየለመንሽ ነው ያለው ነው። ከልቡ ይቅርታ እንድጠይቅሽ ነው የምፈልገው አይደል? አንቺ የምፈልጊው ያን ነገር አይደል? አሁን ደግሞ በቃ ማረፍ ነው የምፈልገው። እሺ በይዋ ሩታ። አቤት በእናትሽ እሺ በይው። በቃ ከልቡ ይቅርታ የሚልሽ ከሆነ ትጫኔ ነው። እኔ ልጫንሽ አይደለም እኮ በቃ። ስለዚህ ግን ደግሞ እሺ እንደ ትላንት እንዳልኩሽ ከሆነ ሁለት ቀን ወይ አንድ ቀን እዚህ ቆይና ከልቡ ይቅርታ አይሆንም። ሩታዬ እሺ በይኝ በእናትሽ፣ እየለመንሽ ነው። ጥፋታችን ገብቶናል፣ አጥፍተናል። ይቅርታ እየጠቅመሽ ይቅርታ ደግሞ ችግር የለውም። በቃ እኔ እኮ አልተቀየምኩም አልኩህ ጌፋ። አንተን ችግር የለውም እኮ በቃ ካልተቀየምሽኝ ደግሞ ይቅርታ ከአንተ ጋር ይኸውልህ ማለት ብዙ ተገናኝተን ላናወራ ወይ ላትረዳኝ ትችል ይሆናል ብዬ ላስብና ልተወው። ከእሱ ጋር ግን ብዙ ነገሮችን አውርተናል። ልሽ ነፍተህ ከሁሉም ነገር ትተነው ከልቡ ይቅርታ ይጠይቃል። ዛሬ ላይ ባታወራ ደስ ይለኛል። በቃ ለእነሱ እንተዋቸው። የዛኔ ብቻ ወጥተህ ቪዲዮ ከመስራት በፊት ነበር ይቅርታ መስጠት የነበረብህ። ዛሬ ላይ መጥተህ ይቅርታ ባታወራ ደስ ይለኛል። በቃ ዝም በል፣ ለእነሱ እንተዋቸው። በቃ አንዳንድ ሰው እኔ እናንተን ችግር ፈጣሪ እያለ ነው። በቃ ለእነሱ እንተዋቸው። እነሱ ያው ኤፍሬም ባታወራ ደስ ይለኛል። በቃ ዝም በል። አቤል ጨረስክ? ጨርሻለሁ እኮ እያወራሁት ያለው ነገር እኮ ግልጽ ነው። ይቅርታ ነው እየጠየኳት ያለሁት እንጂ ሌላ ምንም ነገር አላወራሁም አይደል? እኔም እያትቻለሁ ይቅርታ ነው እየጠየኳት ያለሁት እንጂ ምንም ነገር አላወራሁም። አንተ ደግሞ እዚች ጋር አታወራ። ምን ያወራሁት ነገር አለና ነው አታወራ? አንድ ላይ እንዲሆኑ ነው እያወሩ ያለሁት፣ ሌላ ነገር አላወራሁም። በቃ እነሱ ያወሩ እያልኩ ነው እያወራታ አይደል? በቃ አቤል ሻራጨቃጨቁ እኔ አንተም እንድትጨቃጨቁ አይደለም እዚህ ድረስ ይመጣ ነው። ስለዚህ ምን እየሆንክ ነው ያለው? እሱ እኮ አሁን እያለ ያለው በቃ ለመታረቅ ወይንም ይቅርታ እየጠየቀ ነው አይደል ያለው? ለምን በቃ እሱ ይቅርታ ተቀብያ በቃ ኦኬ ችግር የለውም። ነገር ግን አሁን ማረፍ ነው ፍላጎት ያልኳቸው አይደል እኮ። ማረፍ ከፈለግሽ እዚሁ ማረፍ ትችያለሽ። እዚህ ደግሞ ማረፍ አልችልም። ለምን ምን ችግር አለው? ማንም አይነካሽም። በቃ ቪዲዮ ማለት መስራት ትችያለሽ፣ ግን እዚሁ መቆየት ትችያለሽ። አልፈልግም። ያው ለዛ ማረፍ ፈልጋለሁ። ሲቀጥል ደግሞ ተነጋግሬ ነው የመጣሁት ብያለሁ አይደለ? እኔ ሩታ አንድ ነገር ልንገርሽ አይደለ? ነው ወደዚህ እኔ አሁን ገብተሽ ልብስ ምንም እንድታወጪ አልፈልግም። እግዚአብሔር ነው ምሬ ነው። በቃ እኔ አልፈቅድልሽም። በቃ እኔ አልፈቅድልሽም። እሺ ችግር የለውም። በቃ እኔ አልፈቅድልሽም። እንደዛ ነው ፍላጎትህ? ችግር የለውም። መግዛት እኮ እችላለሁ እኔ ገንዘብ ከማውጣት። ሩታ ምን ይሆንሽ ያለሽ? ይዘሽ የሄድሽው እራሱ እኮ ልብስ በቂ ነበረ። አንቺ ግን ሌላ ነገር ስላሰብሽ ነው። ኖ አይደለም፣ ሌላ ነገር ስላሰብሽ ነው። ስላልበቃኝ ነው አትበይ። የታየህ አንተ የወሰድኩትን ሲጀመር ሻንጣ ሞልተሽ ነው አይደል የሄድሽው? ሻንጣዬን ከፍተህ አይተሃል እኮ። ሻንጣ ሞልተሽ ነው አይደል የሄድሽው? ሙሉ ይሁን ጎዶሎ ይሁን አንተ ምንም አታውቅም በመጀመሪያ። ሲቀጥል ደግሞ ስላልበቃኝ ነው የመጣሁት በቃ። ምክንያቱም የሚሆነኝ ልብስ አይደለም ይዤ የሄድኩት። ገባህ? ከቤትሽ ልብስ ይዘሽ የምትወጪው እኔ እኮ ማረፍ ስለምፈልግና ስለምፈልግ ብቻ ነው። ሌላ ነገር እኮ ምንም ማለት ነው። በቃ ያለፈውን እሺ አንተን ተውኩትኝ። እሱ ግን ብዙ የምናወራበት ከአንተ ጋር ማናወራበት ብዙ እድሎች ነበሩ፣ ማለት አጋጣሚዎች አልተፈጠሩልንም። ስለዚህ ልትረዳኝ አልቻልክም ነበር ብዬ ልለፈውና ልተወው። ከእሱ ጋር ግን መግባባት፣ ማውራት፣ ብዙ ነገር ማድረግ እንችላለን። በዛ ነገሮች ውስጥ የራስንና የራስን ውሳኔ ብቻ ነበር እየወሰንክ ያለው። እኔ ደግሞ የራሴን ውሳኔ መወሰን እንደምችል ስታይ ለምንድን ነው ልታስቆም የምትሞክረው? እኔ መጥፎ ነገሮች እንዳይፈጠሩ ብዬ ብዙ ነገሮችን ሶልቭ እንድናደርግ መንገዶችን ስከፍት ሁሉንም ነገር ታያቸው። እኔንም እኮ አልተረዳሽኝም። እኔም በራሴ መንገድ እኮ እንደዛ ያደረኩበት የራሴ የሆነ ምክንያት ነበረኝ። በቃ ስለዚህ ለምንድን ነው የኋላውን ነገር ዝም ብለሽ እየቆሰቆስ ቁስል የምትሆኝብኝ እንዴ ሩታ? ለምንድን ነው የኋላውን ነገር ዝም ብለሽ የምታደርጊው? ሊኖር አይገባም። ቢኮዝ ተግባብተንበት ስለነበረ ተነጋግረን ወስነን ስለነበረ የተስማማንበትን ሀሳብ እያፈረስክ ነው እየሄድክ ያለኸው። ይሄ ደግሞ አዲስ ነገር አይደለም። ተደጋገመ፣ መስተካከል አለበት ተባብለን አወራን። ተስተካከለ። አሁንማ ረፈደ እኮ። ምንድን ነው ረፈደ? የጀመረ ትዳር ላይ ረፈደ የሚባል ነገር አለ? ግጭት ያለ ነው። በቃ ተጋጭተናል። ወረዲ በእኔ ሲሆን ነው እንዲህ በጣም እንትን ያለሽ ሁሉ ማለት ነው የምፈልገው። ወይኔ ገብተሽ ለመተኛት ነው። ወይኔ በቃ ረፍት እንደዚህ ብቻ ነው እንደ ይመስላችሁ?
ምን ይሆን ይችላልሽው? የሁሉም ሰው እኮ ህይወት ደስተኛ ሆኖ ወይንም ጥል ሳይኖር አይደለም የሚኖረው። ሁሉም ጋር ግጭት ይኖራል። አለቀ። ገርና ገርም ይጋጫል። አለቀ። ግን ደግሞ በቃ ቀን በቀን እየተስተካከለ ይሄዳል። ይኖራል፣ ይጋጫል። ግን አመት ሙሉ ሰው አንድ ስህተት በተደጋጋሚ አይሰራም። ታው እግዚአብሔር ለምን ነው ስህተት የነገርሽኝ ዝም ብዬ ውስጤ እንዲደማ የምታደርጊው? ይቅርታ ምን ነው ሸበቃ ይቅርታ አዲስ ስላልሆነ እኮ ነው። ምን ላድርግ? አዲስ ነገር አይደለም። ኤኒዌይስ አሁን እግዚአብሔርን ማንንም ለምን ያላቀም እንዴ ማለት በይሄን ነገር በማድረግ እየኮራህ ነው። ለምን ያላቀም ምናምን እያልክ መለመንህን ሁላ እየጸጸተህ ያለው ነው አይደለም? በቃ እየለመንኩ እኔ ደግሞ እንድትለምነኝ አልፈልግም እኮ ብያለሁ። ለምን ትለምነኛለህ? አትለምነኝ። መለመን የጸጸተኝ ነው ሐሳብ። አትለምነኝ፣ አልፈልግም። የት ነው የምትገቢው? ቆይ ሻንጣ ይዤ ልወጣ ልብስ አስተካክል። የለም ሲጀመር ሻንጣ ልብሶችሽ እንዳለ ባንደ እንትን አድርጌዋለሁ። እንዳትወጪ ችግር የለም። በቃ እሺ ካለበት አውጣለሁ። ፈልጊ እግዚአብሔር ምን ይወጣ አዘጋጅተህልኝ ነው? ሻንጣ አድርገልኝ ነው? አልረጋጋም እኮ ይቅርታ እየጠየቀሽ ነው አይደል? ከይቅርታ በላይ ደግሞ ምን አለ ኤፋ እኮ ከይቅርታ በላይ ይሄን ነገር ለማድረግ ፕሊዝ በቃ ረፍዷል። ረፈለ ይባል ነገር እኔ ስወስን አትነሱ ፕሊዝ በቃ እኔ ነገሮችን ታግሼ አቤት ውስጥ ጠብቃችሁ እንደ ቀልድና እንደ ፌዝ ነበር አይደል ያያችሁት? አሁን ያው ሁሉ ነገር ማለፍ አይቻልም፣ መርሳት አይቻልም። እኔ አልችልም። በቃ በቃኝ፣ ሰለቸኝ እኮ ያው ሁሉ ነገር እኮ እኛ ጥፋት ነው። በቃ አጥፍተናል። አብርሽም አጥፍቷል፣ እኔም አጥፍቻለሁ። ሁላችንም አጥፍተናል። በቃ ይቅርታ፣ ከይቅርታ በላይ ምን እንበልሽ? ምንም አትበሉኝ። ማረፍ ብቻ ነው ፈልገው ነው ብላችሁ እኮ እዚህ ሆነሽ እኮ ማለት ትችላለሽ። በፈልገውም ነገር ማምጣት እንችላለን። አልችልም። እንዴት የሰው ምክር እየሰማሽ ነው ያለሽው? ሰው ውጪ ምናምን ስላለሽ ነው። ታውቀኛለህ፣ የማንም ምክር ማንም እንደማይመልሰኝ ታውቀኛለህ። ነው አሁን በራስሽ ጋር እንዳልሆንሽ ነው እያየሁ ያለሁት። በቃ ሰው እየመከረሽ ነው እንጂ በራስሽ አይደለም ያለሽው። በራስህ ህሊና መንቀሳቀስ የምትችል ሰው እንደሆነ አይደለም፣ በራስሽ ህሊና አይደለም ያለሽው። ወደዚህ ህሊና አትጂ ውጪ ግቢ ምናምን ስላለኝ እንደዚህ የምትዘወር አይነት ሰው እንዳልሆንኩ በደንብ ጠንቅቄ እና ታዲያማ ማረፍ እፈልጋለሁ እኮ። ማረፍ ከፈለግሽ ይሄን ቤትሽ ነው፣ እዚህ ማረፍ ትችያለሽ። ለምንድን ነው አልተሰማኝም እዚህ ማረፍ እንደምችል? በቃ ነገሮች ማረፍ ፈልጋለሁ። የምሬን ነው። ታይሩታ ምንድን ነው እንደ ሌላ ጊዜዎች አይሆንም። ታይ እሺ፣ እዚህ ማረፍ ፈልጊ ከሆነ ማለት ታርካለሽ። እንደሌላ ጊዜም እየመጣሁ አልበጣከተሽም። አቤልም እየመጣ እንደ ሁለታችንም በእናንተ ማለት ነው። ሌላ ጊዜ ቻዩ አይሆንም። ሁለታችሁ ብቻ ተስማምታችሁ ሌሎች ነገሮች የምችልበት ሌላ ሀስል የሚሸከምበት ታይም ላይ አይደለም። አልችለውም። አይገባም። ኤፋ ፕሊዝ ሩታዬ፣ ለመጨረሻ ጊዜ አንድ እድል ስጪው። ለመጨረሻ ጊዜ ከዛ አብራችሁ እንድትሆኑ ነው ፈልጉ። አሁን ደግሞ ብዙ የመጨረሻ ጊዜ የተባሉ እድሎች ናቸው። ሌላ የመጨረሻ ጊዜ የሚባል እድል እያመጣብኝ እና ህይወቴን መዘዝ ውስጥ እየከተተብኝ ያለው በጣም ብዙ ጊዜ ኤፋ ላስታውስህ እንዴ ምንም አይነት ጥፋት እንኳን አላጠፋም ብሎ ምሎ ተገዝቶ አባቱ ፊት ተንበርክኮ ቃል ገብቶልኛል። ላስታውስህ እንዴ እነዛን ታይሞች ማስታወስ አልፈልግም። የሰው ልጅ ለዚህ ሁሉ ጥፋት እኮ መንስኤው እኔ አይደለሁም ሩታ። እኔ እኮ አይደለሁም ለዚህ ሁሉ ነገር ተጠያቂው። ሰው ነው እኮ ህይወቴ የመጣው አይደለ? እኔ በራሴ ነው እንዴ እሷን ነይ ውጪ ሚዲያ ላይ ፎቶአችንን ልቀቅ የሆነ ነገር አድርግ ብዬ ነገርኳት። እኔ ነኝ እንዴ? ራሷ እኮ ነች የመጣችው። ስለዚህ ታዲያ እኔ ለምን ነው ምን ስለምታደርጊ ግዴታ አይደለም እንዴ? ምንም የዋሸሁት ነገር የለም። በቃ ያለፈ ታሪክ የለ አንቺ ዘርዝሬ ያልነገርኩሽም አለቀ። እኔ ብዙ አሁንም የራሴ የሆኑ ነገሮች አለ፣ በርሰናል ነገር አለ። ግዴታ አይደለም እንዳውራት ማውራት ግዴታ አይደለም። ቡታጅራ ሄደክ ወይም ደግሞ ነገር አድርጋ አላደረኩም ማለት ግዴታ አይደለም። ኢቭን ደግሞ ከኔ ጋር ተነጋግረ ቃልህን መቀየር ግዴታ አይደለም። ገባ ሩታ? እኔ ሰው ላይ ይሳሳታል አለቀ በቃ። በፍጹም የተነጋገርንበትን ነገሮች አንድ ሰው በተደጋጋሚ አንድ አመት ሙሉ አይሳሳትም። ኤኒዌይስ ከዚህ በላይ መከራከር አልፈልግም። ልብስም ተውት። ስልኬ ላይ ብር አለ አይደል? አካውንቴ ውስጥ ብር አለ አይደል? በደንብ ገዝቼ መጠቀም እችላለሁ። ሩታ ልብሱ ነው እንደሚያሳስብሽ? ሩታ ልብሱ ነው እንደሚያሳስብሽ? ሰላምና እረፍቴ ብቻ ነው የሚያሳስበኝ። ሌላ ምንም አይደለም። አቤት ልቀቀኝ፣ ልቀቀኝ። አንተ ደግሞ እንድትነካኝ አልፈልግም። ሁሌ የምትጋፋኝ ነገር ያስጠላኛል። አልጋፋሽም። እሺ በቃ እሺ በቃ አንዴ አውሪ። እኛ በራስሽ እንድትንቀሳቀሽ ነው የምንፈልገው። እሺ ይቅርታ አድርግልኝ እኮ ይቅርታ። እሺ ያው ይቅርታ። እሺ ያው ጎንበስ ብዬ ይቅርታ ልጠይቅሽ ከፈለግሽ እንዴ ሩታን ምንድን ነው የምትወኚው ከዚህ በላይ እንዴ? እሱም እየተጋፋሽ አይደለም፣ በራስሽ እንድትወሰኝ ነው እያደረገሽ ያለው። ማናችንም አንጋ አንጋፋሽም እኮ በግድ ይዘን አናስቀምጥሽም ቤት ውስጥ። እንዴ አንቺ ሰው ነሽ።
እኮ ልሂድ ፈቀዱልኝና ልሂድ። እንደዛ እኮ ለምንድን ነው የምትሄጂው? በቃ ይቅርታ ማረፍ ፈልጌ እሺ። ከዚህ በላይ ምን እናድርግሽ ሩታ? ምንም አልፈልግም እኮ በቃ እኔ ማን በቃ ሁሉንም ነገር ለማድረግ ረፍዷል። ሩታዬ እንደሱ አይደለም። ተረጋጊ። በመጀመሪያ በቃ ረፍዷል። ኤፋ ረፍዷል። ፕሊዝ ረፍዷል። አልገባችሁም? ረፍዷል። ዛሬ እንደዚህ ተፈጠረ ብለህ ደግሞ ተማመኝ ነው እንደዚህ። ማንንም አልተማመንም። እኔ ራሴን ፈጣሪን በቃ አለቀ። ማንንም አልተማመንም። ከራሴና ከፈጣሪ ውጭ ማንንም ተማመኝም አላውቅም። በደንብ ራሴ ላይ መተማመን የምችል ምን አይነት ሰው እንደሆንኩኝ ጠንቅቀህ ታውቃኛለህ። ይሄን ደግሞ ለአንተ ማስረዳት አይጠበቅብኝም። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ እንድታስጨንቁኝ አልፈልግም። ደህና ሁኑ። ሩታዬ እንደሱ አይደለም። ኤፋ አይሆንም። አይሆንም በቃ ለመጨረሻ ጊዜ ችግር የለውም። ብዙ የመጨረሻ ጊዜዎች መጨረሻው ነው የሚያበላሹት። መጨረሻ ነው የሚያበላሹት። አልፈልግም። ያልተወደድኩኝ ያልተፈቀርኩኝ ያልተፈለግኩኝ መስሎኛል። አጥንትም ይሰብር አንገት ሚያስደፋ ሆኖ አንደበትሽ ጎድቶኛል። ባይ ባይ ይበቃኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት አልታየሽም። ባይ 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 ጭንቀት አልገባሽም። ባይ 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 ፍቅርሽ ቀነሰብኝ። ባይ 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 ምቀትሽ በዛብኝ። ባይ 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 ይመችሽ ይቅርብኝ። ያልተወደድኩኝ ያልተፈቀርኩኝ ያልተፈለግኩኝ መስሎኛል። አጥንትም ይሰብር አንገት ሚያስደፋ ሆኖ አንደበትሽ ጎድቶኛል። ባይ ባይ ይበቃኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት አልታየሽም። ባይ 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 ጭንቀት አልገባሽም። ባይ 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 ፍቅርሽ ቀነሰብኝ። ባይ 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 ምቀትሽ በዛብኝ። ባይ 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 ይመችሽ ይቅርብኝ።